ልጆች የሚወዱክ የሚያከብሩክ፣ እውነቴ ነው የምልክ፣ በእናንተ ምክንያት የሚያለቅሱ ልጆች አሉ። እግዚአብሔርን ነው የምላችሁ። ሄሉን ወዳታለሁ፣ አከብራታለሁ። ለሰው ይመስላቸዋል እንጂ እኔ እና እሷ አልተጣላንም። እናወራለን፣ እንደዚህ ተለያይተን አልቀረንም። እንጻጻፋለን፣ እናወራለን። ምንም ቢሆን ሌሎቹ እንደሚሳደቡት ምናምን አይደለም፣ እኛ እናወራለን። እና ያው እሷንም በጣም ባለሽበት አመሰግናለሁ። ገሪ መሰለ ቤተሰብ ስላስተዋወቅሽኝ። ይከፈት ይከፈት ይከፈት። በጣም ብዙ የሚናገርም ሰው እንዳለ ሁላ ግን ብዙ ፖዚቲቭ ነገር እንወዳለን የሚለው ነገር ራሱ በጣም ትልቅ ደስታ ነው ያለው። ጭራሽ ደግሞ እንደዚህ በትልቁ ሰርፕራይዝ ተደርገን ደግሞ በጣም በቃ ትልቅ ክብር ነው ለኛ። ማለት ይህን ያክል አስባችሁ ከሩቅ ሀገር መጣችሁ እኛን አክብራችሁ እንደዚህ በመደረጉ እኔ እንጃ፣ እኔ እየተሰማኝ ያለው ስሜት በጣም ትልቅ ደስታ ነው። እውነት ለመግለጽም ራሱ አልችልም። በቃ ድጋሚ ራሱ ላቀናችሁ በጣም እናመሰግናለን። በጣም በጣም ትልቅ የገና ስጦታ ነው። እሺ ደስ ስላለ በጣም ደስ ስላለ በጣም ደስ ብሎኛል። ይሄን ነበር ስንፈልገው ስንጠብቀው የነበረ። እነሱም በጣም ነው የሚፈልጉት ይሄን ደስታ። ስቆ ብናየው ምናምን ነው የሚሉት በጣም ብዙ ጊዜ ማለት ነው። በጣም ያወሩኛል እና እንድጠፋባቸውም አይፈልጉም። እና ቹቹ ጋር ስታወራኝ እመጣለሁ ስትል እራሱ አላመንኳትም። እኔ እንዴት ነው ያልኩኝ ማለት እንዴት ሰው ለማያውቀው ይሄን ያህል ደረጃ ይሄዳል ብዬ በጣም ግራ ገብቶኝ ነበር። እና ከዛ መጣ ነው ፕሮግራሙ እየሄደ ያለው። እኔ የቀልድ ነው የመሰለኝ። አሁን ስነግርሽ አላመንኩሽም ነበረ ማለት እንዴት ነው ያልኩ። በቃ እንዴት ይሆናል? እኔ ተቃጥያለሁ። እኔ ስታሳየኝ ማለት ነው እግዚአብሔርን በቃ የተሰማኝ ስሜት አላውቅም። በጣም ነው የደነገጥኩት። በቃ የሆነ አላውቅም ምን ማለት እንዳለብኝ ራሱ ግራ ገባኝና እንትን ነው ያልኳት። እሺ ተረጋጊ፣ በቃ ምን ማለት እንዳለብኝ አላወኩም ነበር። እና ከዚህ ድረስ ነው የሚወዱት እዚህ እስከ መምጣት ድረስ ማለት ነው። እና ፕሮግራም እንደዚህ አስበናል ምናምን ስትለኝ እሺ በቃ ችግር የለውም ብዬ እና ያልኳችሁ ደግሞ ከውጭ ጓደኛዬ ላስተዋወቃችሁ ነበር። እሱን ለማስተዋወቅ ነበረ አስቤ። ያው ስትመጡ በጣም ነው እንትን ያላችሁት፣ ደስ ብላችሁ ነበር። ምንድን ነው እኛ የምትቀበልን እየመጣን እኮ ነው። ግራ እንዲገባችሁ ብዬ ነበር እንደዛ ያደረኩት። ካሜራውን ስናይ ምንድን ነው እያወራን ነበር የመጣው። ምንድን ነው የተካሄደ ያለው? ለምንድን ነው ካሜራ ማናችንም የመጣው? አዎ እሱን እንዴት ነው ሰረኩትና ያው ካሜራ ሲቀረጽ የሚመስለኝ እንትን ማለት ከጓደኛዬ ጋር ስታወቁ ያላችሁን ሪያክሽንን እንደሱ እንድታስቡ ፈልጌ ነበር እና በጣም ደስ ብሏቸዋል። አዎ ማስታወሻ በፊቱ ያንቺውን ስንት ቀን አስደነገጣት። በጣም እንካሳት እንጂ ብለን ነው። እና ያው ደግሞ ትልቅ ደስ ስላለ በጣም ደስ ብሎኛል። በጣም ያው ለእነሱ ብለህ ከዚህ በኋላ በጣም እንደምትበረታ በጣም እርግጠኛ ነኝ። በጣም ማለት ነው። ከዚህ በኋላ ጠንክረህ ነው ሰርተህ ኦዲየንሶችን ስቃ አይተህ ምናምን ስቃው ደግሞ ደስ ብሎናል ብለው ለማየት ነው የምፈልገው እና ደስ ስላለ በጣም ደስ ብሎኛል። በጣም ሰላም ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ሰላም ናችሁ? ወይኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ በዚህ ተረፍ ይበል እያልኩኝ እንኳን አደረሳችሁ ለጌታችን ለኢየሱስ ክርስቶስ ለልደት በዓል። ውድ ሀገሬ ልጆች ሙስሊም ወገኖች እንዲሁም ሰላም ብያለሁ። ሰላማችሁ ይብዛ። ላይክ ሰብስክራይብ የምታደርጉኝ እጅግ አድርጌ ነው የማመሰግነው። ከልብ አድርጌ ነው። ሰብስክራይብ በቃ የሰውን እድገት የምትፈልጉ ማለት ነው ውድ የኔ ቤተሰቦች
እና እንግዲህ አንዳንዴ የሰው መውደድ የሰው ፍቅር ስጠኝ ይባላል። እንግዲህ ያቡ ዛሬ ባልጠበቀው ሁኔታ ሰርፕራይዝ ተደርጓል ማለት ነው። ያውም ከሩቅ አገር ከአሜሪካ ከአውሮፓ መጥተው ማለት ነው ሰርፕራይዝ ነው ያደረጉት። እንግዲህ በሄሉ ነው ያወቅንህ ከሄሉ ጋር ብትቀጥል ደስ ይለን ነበር፣ ካልሆነ ደግሞ ምንም ማለት አይደለም፣ አንተ ጎበዝ ልጅ ነህ፣ አንተ ሀቀኛ ልጅ ነህ ብለውታል። እውነት ለመናገር ችግራቸውን ቀስ ብለው ፈተው ተነጋግረው ስለሆነ እንትን ያሉት እነሱ ስለሆነ የሚኖሩት በእነሱ ህይወት ጣልቃ መግባት ይከብዳል እና የራሳቸውን ህይወትን እነሱ ስለሆነ የሚኖሩት ይሄ ነው ማለት ግን ሰው እንዴት ለሰው ያስባል ወይ ለሰው ይጨነቃል ወይ የሚባለውን ነገር በቃ ምን ያክል ሰው ለሰው ልጅ እንደሚጨነቅ ማለት በዛን ሰዓት ስራዬ ሁላ እንትን ብሎብኛል ምናምን ብሎ ወጥቶ ሲናገር የምር የእውነት አሳዝኖኛል። እንደ ወንድ ልጅ እንትን ሲል ከባድ ነው። ሴት ልጅ አልቅሳ ይወጣላታል እና ያው እኔም ወንድሞች ስላሉኝ ውስጤ ደስ አላለውም። ምክንያቱም ወንድ ልጅ ሲከፋው ከባድ ነው። እኛ ሴቶች አልቅሰን ይወጣልናል። ወንዶች አንዳንዴ ብሶታቸውን አይናገሩም፣ በሆዳቸው በልባቸው አምቀው ነው እና የሚይዙት እና ዛሬ ባልጠበቀው ነገር ሰርፕራይዝ አድርገውታል ማለት ነው። አንዳንዴ የሰው ፍቅር የሰው መውደድ ስጠኝ ይባላል። እንደዚህ ነው እላችኋለሁ። እኔ ይህንን ያየሁበት ምክንያት እንዴት መሰላችሁ? የሰው ደስታ የሚያስደስታቸው ብዙ ሰዎች አሉ። የሰው ደስታ የማያስደስታቸውም እንዳሉ፣ እነዛም እኮ ወደው አይደለም ከራሳቸው ጋር ሆነው አይደለም ከራሳቸው ጋር ሆነው ሳይሆን እነሱ ሳይሆኑ ሌላ ሰው ነው ብዬ ነው የማስበው። እና የሰው ደስታ የሚያስደስታቸው ናቸው። ባልጠበቁት መንገድ ባላሰበው መንገድ ሰርፕራይዝ አድርገውታል ማለት ነው። ስጦታ ጨምረው ፕሮግራም አዘጋጅተው ከእህቱ ጋር እህቱ ራሱ በጣም ገርሟታል። እና ውድ ቤተሰቦች በዚህ አጋጣሚ ይህን ያክል ቤተሰብ ስለሰጠሽ ሄሉ አመሰግናለሁ። ባለሽበት ሰላም ሺ ይብዛ ብሏል። እንግዲህ ታርቀው ደግሞ እንደሚመለሱ እንጠብቃለን። እግዚአብሔር ታላቅ ነው። የሰውን እህል ውሃ ማንም አያውቅም።